ገድፍ ነው እንደዚህ አይነት በቀል ውስጥ ገብታችሁ እሱን እስር ቤት የሚያስገባ ነገር ምን ጉዳይ አለ? ወይ ራሳችሁ ይወታት ምንም እንደናንተ እሱ እኮ ስራዬ ብሎ እናንተ ሊያስገባ የቻለበት አንደኛ ምክንያት ነው የሰጠፋው ነው። ገባ? እሺ አጋጣሚ ሆኖ የሆነ ሀሳብ ኖሮብኝ እና አንዳንድ ነገሮች ስለተፈጠሩ ጠፋው እንጂ እናንተ ማታረጉበት አጋጣሚ እና እናንተ ማትጠረጠሩበት ምንም አጋጣሚ የለም ብዬ አስባለሁ። ይቅርታ ብሎሻል አይደል ልጁ? አሁን ምን ፈልገሽ እንዳስገባሽው እኔ ሊገባኝ አልቻለም። አንቺ ጋር ማለት ነው። ገብቶሻል አይደል? እኔ ህይወትሽን ኑሪ፣ ከልጁ ህይወት ውጪ፣ ራሱን እሱም ይኑር፣ አንቺም ኑሪ እያልኩ ነው። አንቺ ግን ሊገባሽ አልቻለም። በጥፋት ላይ ጥፋት አትደራርግ። ይቅርታ ከጠየቀ አይደለም በቃ አይደል? እሱ አንቺ ጥፋት አላጠፋሽም ከዚህ በፊት ይቅርታ ብሎ አይደል ያለፈው? አንቺ ለምንድን ነው እንደዛ አልፈሽ ህይወትሽን መኖር ያቃተሽ? አንቺ እስር ቤት የጣልሽ ሆነ ነው እፈልገዋለሁ። አብርሃም አይጠቅመኝም ወይም ደግሞ ይጎዳ የምትይው እኔ እፈልገዋለሁ። አንቺ ጎዳ ስትይ እኔ እንከባከበዋለሁ ነው። በደንብ ነው እንጂ ለሚለው ግን ደግሞ እዛ ጋር ቦታ አይገባውም። ስለዚህ አስታኪልኝ ሩታ ስለሚገባው ነው የታሰረው። አላስፈታም ቢሆንም ይሆናል ባይሆን ምን አባቱ አርሰነን በላለን ሰፊ ነው መሬቱ። በበደል ላይ በደል ምን ያደርግልሻል? በበደል ላይ በደል በበቀል ላይ በቀል ምን ያደርግልሻል? ደመቁ እንደው ታይ እንኳ ሲሉሽ እንደው አሰሚም እንዴ? አንቺ ግን ስሚ፣ እንደ ወንድነቱ እንደ ወንድ ልጅ ቁጭ ብሎ እንዲመለከትሽ ነበር የፈለግሽው። እሱ እኮ ሄርሜላ ጠፍታበት እኮ ነው። ገባሽ አይደለም? አንቺ ግን ማለት ነው ለምንድን ነው ያሳሰርሽው አብርሃምን? ለምንድን ነው የምታሳስሪው? ምን አድርጎሽ? እንኳን ሊታሰር ቀርቶ ልታዩም የምትሳሽለት ሴት መሆን ነበረብሽ። ገባሽ? ብልህና ጀግና ሴት ብትሆኒ ማለት ነው። አንቺ ግን አረመኔ ጨካኝ ሆንሽ ሴት። በበቀል ላይ በቀል በበደል ላይ በደል ምን ያደርግልሃል እንደተባለው አንቺ አሁን በቀልን ይሄ ምንም ለአንቺ ሊሰራልሽ አይችልም። አንቺነሽን ይጎዳሻል፣ አንቺነሽን ያረክስሻል እንጂ ምንም ትርጉም የለውም። እውነቱን ልንገርሽ ማለት ነው። እሱ ሄርሜላ ጠፍታበት እንደዛ እያሰቃያችኋት እንደዛ እያስጨነቃችኋት ነፍሰ ጡር ነኝ በይ ብላችሁ እስከምትልኳት ድረሳ የዛን ያህል ነው ያሰቃያችኋት። በአንድ ቢጃማ ሳትበላ ሳትጠጣ። ያን ግን ሚዲያ ላይ ወጥታ አልተናገረችም። የማናውቅ እንዳይመስልሽ እሜቴ ደመቁ የማናቅ እንዳይመስልሽ። አንቺ ግን በዚህ ልክ መሄድሽ አንቺን ይጎዳሻል እንጂ ምንም የሚጠቅምሽ ነገር የለም። ገባሽ አይደለ? ገባሽ ደመቁ? እባብ ገላው ያምራል ካፉ ላይ ነው መርዙ። ካረባባ ሰው ጋር ንግግር አታብዙ የምለው እኔ ብዙ ጊዜ ለዚህ ነው። እባብ ነው፣ መርዝ አለው። የእባብ ልጅ በየአይነቱ ነው። የእባብ ልጅ ጥቁር አለ፣ ነጭ አለ፣ ቀይ አለ፣ በየአይነቱ ነው። መርዙ ግን አንድ ስለሆነ ነው እኔ ይህንን ያልኩት። ገባሽ? መርዙ ሰዎችን ጠቅቶ ከተመለሰ በኋላ አንድ ይገላል፣ አንድ ይጎዳል ያንን ሰው። ገብቶሻል አይደለ? ገባሽ አይደል? አንቺ ግን የሰውን ልጅ ማለት ነው በቃ የሰውን ልጅ ልቡን ማድማት ምን ያደርግልሻል? አብርሃምን እንኳን ልታሳስሪው ቀርቶ አንቺ ባለውለታሽ እኮ ነው። ከበጎቿ መጥቶ ከነ ነብሮይቱ በጎቿ መጥቶ ነብሮይቱን ታቀጣለሽ ብቻ አይደለ? ለአንቺ አሁንም በግ የምታወርደው ለአንቺ አንበሳ ጫጩት የምታወርደው እኔ እንደ ጎጃሚ መሆኔን ወደድኩት በእውነት። ችስ ሞት ይሻላል፣ መሞት ይሻላል። አንበሳ ከአንድ ጊዜ ሚዲያ ላይ እናንተ እኮ ያልሰራችሁት ስራ የለም። ሚዲያ ላይ መተሽ እኮ ገንፎ ያገነፋይ ጀግና እኮ ናት። ኬክ ሚዲያ ላይ የቆረሰ እኮ አንበሳ እኮ ናት፣ ያንቺ በግ ማለት ነው። ምስጋና የለሽም። አሁን ግን የኔ መሳቂያ ሆነዋል። አብርሃምና ሄርሚ ወደፊት ስለመጡ ሄርሜላ ወደፊት ስለመጣች አብርሃም ደግሞ ባለቤቷ ሲሆን ጎጅዬ ቀብረራለች። በቃ የመጨረሻ አሸነፈች። አይደመቁ ሴት በላይ ተብለሽ እንድትጠሪ ነው የፈለግሽው አንቺ። የሴቷ ዝቅታች ምድር ላይ ከጫማ በቃ ታደል ሙከይፍ ብሏል እኮ የሀገሬ ሰው። አንቺ አሁን ታደል ከነብለሽ በቃ ታደል ስሬር ምንም ትርጉም ምንም ፋይዳ የለሽም። ስለዚህ ቁጭ ብሎ እንዲመለከተሽ ፈልገሽ ነው አይደለ? ልክ ቡዚ እንደተነጋገረችው ቁጭ ብሎ እንዳይሽ ነው የፈለግሽው። እንደዛ እያሰቃያችኋት፣ እንደዛ እያደረጋችኋት፣ እንደዛ አስገድዳችሁ እንደዛ ያደረጋችኋት። ቢላውን እኮ ባፈሽ ይዘሽ እኮ አውሪ እኮ ነው ያላችኋት እናንተ አረመኔዎች ማለት ነው። እኛም ማናቅ ይመስልሻል? ትተነው ነው ብዙ ወደንሶች የሚጨነቀው ስላሉ ነው እንጂ እናንተ እኮ እስክርቢቶ እኮ አመታችሁ ባፈሽ ንከሽ
ቁጭ በይ ንካሽና ቁጭ በይ ብላችሁ እኮ ቪዲዮ ቀርጻችሁ እኮ ይዛችኋል እኮ። ያንን ቪዲዮ ደግሞ እስከሚወጣ ድረስ እንጠብቃለን። እኔ ግን ቀድሜ ማውጣት አለብኝ። ሌላም አስፈላጊ ከሆነ እወጣለሁ። ታሪክሽን ጻፊ፣ ታሪክሽን ጻፊ፣ እንቺ ጻፊ ታሪክሽን። በጥርስሽ ነው የምትጽፊው ብላችሁ እየሰወራችሁ በእግሯ መጻፋታችኋታል። በእግሯ ውሸቴን ከሆነ እናንተ ወጣችሁ ተናገሩ። በእስክሪብቶ ማጽፋችኋታል። ታሪክሽን ጻፊ፣ ተናዘዢ፣ ብትሞች እንኳ እያላችሁ አስፈራርታችኋታል። እንደዛ እያደረጋችሁ በምታስፈራሩበት ታይም ላይ አብርሃም ዝም እንዲላችሁ ነው እናንተ የፈልጋችሁት። እናንተ ጨካኞች ማለት ነው። እዚህ ድረስ ነው ጭካኔነታችሁ። እኔ ሰው ያጨደው ነው የሚዘራው ብዬ ነው ዝም ያልኳችሁ። እውነቱን ልናገር ካልኩማ ብዙ ጉድ ማወጣዋለኝ እኮ ስለ እናንተ፣ ስለ አንቺም ስለ ዳኒም። ደመቁ ልብ ብለሽ እዚህ ጋር አዳምጪ። ስለ ዳኒም ስለ አንቺም ወደንሶች የደመቁ በጎች አዳምጡ በደንብ። እስክርቢቶ ባፏ አሲዛ አጎንብሰት ጻፊ። ሳላኑ አርጋ ቪዲዮ እየቀረጸ የደመቁ ተመልከቱ። የራቁት ቪዲዮ እኮ ይዛለህ ብላ ግብ እኮ ገጥማ ይችኛይቱ የኛ አሸናፊ ስለሆነች ነው እንጂ እምቢ ስትላቸው ታሪክሽን ጻፊ እያሉ ወረቀትና እስክርቢቶ አምጥተው ከፊቷ ላይ በእግሯም በጥርሷም ሲያጽፏት የነበሩት። ተናዘዥ አሁኒቱን እያለ ዳኒ የሰራው ስራ አንተና ደመቁ ዋጋ ትከፍላላችሁ። ቀጣይ እስር ቤት የሚገባው ደግሞ አንቺ ነሽ። የአብርሃም ዕጣ ፈንታ የዛሬው የሚደርስብሽ አንቺ ነሽ ደመቁ። እናመሰግናለን። እሳቱን ጭረሽዋል፣ ይጋጋማል። በቃ ጀምረሽዋል፣ እንጨርሰዋለን። ይሄ ነው እንጂ አብርሃምን አይደለም ነገር እኮ ይሄ ብቻ አይደለም እኮ ትተንልሽ እኮ ነው። ይሄ ብቻ አይደለም እኮ አንሶ ላይ የተጋፈፍሽውን ሰው ራቁቱን አርገሽ እኮ ቪዲዮ ቀርጸሽ ለነዳኒ ለሶሻል ሚዲያ የምታጋሪ ሰው ሴትዮ እኮ ነሽ። ባለጌ አሳዳጊ የበደለሽ እኮ ነሽ ደመቁ። የምር እኔ ስላንቺ ከየትኛው ተነስቼ እንዴ? ውሸት እኮ ሰው ሁና ወይንም እውነቱን እኮ ወጥቶ ሰው ሁኑ ምስል ሰርቶ እንዳንቺ ምስል ሰርቶ ይሄ አርቲፊሻል ለብሶ እኮ ምስል ሰርቶ እኮ ቢመጣ ትክክል ደመቁን ሆኖ ነው የሚወጣው። በቃ ትክክለኛ ደመቁን ሆኖ ሊዋሽ ብድግ ነው የሚለው። ውሸት ምስል ሰርቶ ቢመጣ እንዳንቺ ይሄ አርቲፊሻል ጸጉር ለብሶ ቢመጣ ውሸት እንዳንቺ ቦቲ ልብስ ቁምጣ ልብስ እንደዚህ ቦቲ ለብሶ ቢመጣ ያው ነው እንጂ አብርሃም እኮ ነይ በዩቱብ ተሰርቶ ገንዘብ እንደሚመጣ አመቶሻል። ሻሽ ጠምጥመሽ መተሽ ሜሬንዳ አንዲት ለስላሳ ፊትሽ ላይ ተቀምጣልሽ፣ ውሃ ተቀምጣልሽ መተሽ አብርሃም ተቀምጦ ሄርሜልዬ እንደዚህ እያደረጋችሁ አብርሃም ተቀምጦ አንቺ እንዳይሽ ነው የፈለግሽው። ቀጣይ እስር ቤት አንቺ ነሽ የምትገቢው። እነሱ የቀመሱትን አብርሃም የቀመሰውን ሄርሜልዬ የቀመሰውን የእውነት ነው የምልሽ፣ እመኒኝ ዋጋ ትከፍያለሽ፣ ትቀጥያለሽ አልኩሽ እኮ። ሄርሜላ የቀመሰችውን አብርሃም የቀመሰውን ትቀምሻለሽ። አብርሃምን ባይዘዊ ውሻ አስበልተሽዋል፣ የዘመዶችሽን ውሻ በፖሊሳሽ ደብድበሽዋል፣ ከቤት አስወጥተሽዋል። ተጫወትኩብ ብለሽ ደግሞ ተውነሽበታል። ብዙ ነገር ይሄን ልል በድለሽዋል። ይሄ ላይ ደግሞ በሱ የተነሳ ነው አንቺ ታወቅሽው ሚዲያ ላይ። ግን አንቺ ተናግረሽዋል እኮ ባፍሽ። ያንን ቪዲዮ ገታቸው አንጡልኝ ጋይስ፣ እኔ ባለውለታዬ ነው ቃል የለኝም ብለሽ እኮ ተናግረሻል። ዛሬ ምን ተገኘ? ያሻርቡ ለቀቀሽ። ይሄ ቆምጠሽ በቢላዋ ቆምጠሽ እዚህ ሻሽ ጠምጥመሽ የመጣሽው ሻሽም እኮ ተተው። ያቺ ሻሽ ለማን አረግሻት? ልብሲቱሳ የመጀመሪያ የፍቅር ጥያቄ። እኔ ያችን ልብስ ለብሳ ከመጣ ደመቁ 100 ሺህ ብር በኢትዮጵያ ለግሳለሁ። በዚህ ሳይሆን በኢትዮጵያ ለግሳታለሁ ለደመቁ ለካለው ባካውንቷ። ያችን የፍቅር ጥያቄ እኛ ነፈር። አንቺ ወራዳ አታረጊማ። ስለማታረግ ነው እንደዚህ ያልኩት። አታረጊያትም። የፍቅር ጥያቄ ከአብርሃም ጋር የፍቅር ጥያቄ የለበሻትን ልብስ አምጪ። ይሄው በህዝብ ፊት ያስረክብሻለሁ 100 ሺህ ብር በኢትዮጵያ። ባይሆን ለእናትሽ እሸጥልሻለሁ። መቼም ያችስ ዱዓ ማታረግም መራገም ነው እንጂ እንደወጣችሁ ቅሩ ምናምን ብላ አሁን ከጀርባ አስቀምጠሻት ትቀመጥ። ጥሩ ነው ትቀመጥ እናትሽ። አንቺ ወራዳ የተዋረድሽ አብርሃም ታደሰ የጋሽዬ ልጅ እንደዚህ ያድርገሽ ዋጋ ትከፍያለሽ። የፍቅር ጥያቄ ጠየቅሽባትን ልብስ ቤት መወልወያ እንዳታረጊያት። አምጪና ልበሻት። ሱሪቱንም ልበሻት አምጥተሽ። ሱሪው ጅል፣ የሰው ሱሪው ጅል። አምቡላ እኮ ነው የምትመስለው ልብሲቱ። ቡሌ የመሰለች ትራፊ የመሰለች ሱሪ ለብሳ መታ እኮ ነው አመድ መስላ። ወይኔ ልጅ አንቺ ሞት ይሻላል በእውነት። ተጫወትሽብን ደመቁ። ተጸዳዳሽብን እኮ ከላያችን ላይ እኮ ሸናሽብን እኮ።
ኦሆ ትክክል ነሽ። ጠገብሽ እኮ መጥፎ ስትሰሪ ጥሩ ተጸዳዳሽብን። ሼር አርጉት፣ ላይክ አርጉት ጋይስ።